አክብሮታዊ ሰላምታችን በያላችሁበት ድረስ ውድ የአዲስ ዴይሊ ቤተሰቦች፣ በፊንቴክ ጉዳይ የተጠረጠሩ ግለሰቦች ክስ ተመስርቶባቸዋል። በዚህም እነ ሰራዊት ፍቅሬን ጨምሮ የፊንቴክ መስራችና ባለቤት የሆነው አቶ ዳንኤል ዮሐንስን ጨምሮ በርካታ ግለሰቦች ተጠርጥረው በቁጥጥር ስር ውለው ፍርድ ቤት መቅረባቸውም ታውቋል። አቃቢ ሕግም የክስ ዝርዝሩን አስታውቋል። ይህንን መረጃ በዝርዝር እንነግራችኋለን። እስከ መጨረሻው እንድትከታተሉ የአክብሮት ግብዣችን ነው። በዜጎች ላይ የ1.7 ቢሊዮን ብር ጉዳት በማድረስ የተጠረጠሩት የፊንቴክ ኢንቨስትመንት ድርጅት መስራችና ባለቤቶች ላይ ምርመራ ተጠናቆ ክስ መመስረቱን የፌዴራል ፖሊስ አስታውቋል። የፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤቶች የሆኑት ዳንኤል ዮሐንስ እና ግርማይ ገብረ ሚካኤል ይህደጎም የተባሉ ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪ ግለሰቦችን በመጠቀም ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት በማድረሳቸው ፖሊስ በ19 አይነት የተለያዩ ወንጀሎች ምርመራውን አጣርቶ ለአቃቢ ሕግ በመላክ ክስ እንዲመሰረት ማድረጉንም ገልጿል። በመጀመሪያ ላይ ክሱ የቀረበው ለአዲስ አበባ ፖሊስ ጠቅላይ መምሪያ የነበረ ቢሆንም ወንጀሉ ውስብስብ፣ ከፍተኛ ልምድ የሚጠይቅና ድንበር ተሻጋሪ በመሆኑ ምርመራው በኢትዮጵያ ፌዴራል ፖሊስ በኩል በሰፊው ሲጣራም ቆይቷል። በአሁኑ ወቅትም ተጠርጣሪ ዳንኤል ዮሐንስ ክስ ተመስርቶበት በማረሚያ ቤት ሆኖ ጉዳዩን እንዲከታተል የተደረገ ሲሆን ሌላኛው ተጠርጣሪ ግርማይ ገብረ ሚካኤልን በቁጥጥር ስር ለማዋል ክትትል እየተደረገ እንደሚገኝም ተገልጿል። ግርማይ ገብረ ሚካኤል በአውሮፓውያኑ 2010 የደቡብ አፍሪካ ዓለም ዋንጫ ወቅትም አስካሉካን በተባለ ድርጅት ስም ዜጎችን በማጭበርበር በሚሊዮኖች የሚቆጠር ገንዘብ ይዞ ከሀገር ቢሰወርም በወቅቱ በኢንተርፖል አማካኝነት ተይዞ ለሕግ መቅረቡን የወንጀል ሪከርዱ ያመለክታል። ተጠርጣሪዎቹ ተጎጂዎችን በ90 ቀናት ውስጥ የመኪና ባለቤት እናደርጋቸዋለን በማለት የ950 ሺህ ብር ማለትም 50% ቅድሚያ ክፍያ እንዲፈጽሙና ቀሪውን ገንዘብ ያለ ወለድ በ5 ዓመት በባንክ ብድር እንደሚጨርሱ በማሳመን ነው ወንጀሉን መፈጸማቸውን የፌዴራል ፖሊስ የገለጸው። ሕዝብን ለማሳመን ሲሉም 148 መኪኖችን ከጅቡቲ በማስገባት 100ዎቹን ለተወሰኑ ሰዎች ማከፋፈላቸውንና ቀሪዎቹን 48 ዘመናዊ መኪኖች በድብቅ መሸጣቸውን ፖሊስ አረጋግጫለሁ ብሏል። ተጨማሪም 350 መኪኖች ወደ ሀገር መግባታቸውንና 400 መኪኖች ጅቡቲ ወደብ መድረሳቸውን የሚገልጽ የሐሰት መረጃ ለተጎጂዎች ሲሰጡ እንደነበረም በምርመራው እንደተደረሰበት ፖሊስ አረጋግጧል። ተጠርጣሪዎቹ የኤሌክትሪክ መኪና አምራች ከሆነው የቻይናው BYD ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው በማስመሰልና በመስቀል አደባባይ ከተለያዩ ቦታዎች በውሰት ያሰባሰቧቸውን መኪኖች ድርጅቱ ያስገባቸው በማስመሰል የማጭበርበር ወንጀል ሲፈጽሙ መቆየታቸውም ተገልጿል። በጅቡቲ አልፋ ቲዞ የተባለ ድርጅት በማቋቋም መኪኖችን በ10% ቅድሚያ ክፍያ ተረክበው ቀሪውን 90% ክፍያ ሳይፈጽሙ ጅቡቲ ላይ መልሰው መሸጣቸውም በምርመራው ተረጋግጧል። ፖሊስ እንዳረጋገጠው ተጠርጣሪዎቹ ከእያንዳንዱ ተጎጂ ለቅድመ ክፍያ፣ ለመንግስት ታክስና ለቻርጀር ማሰሪያ በሚል በአጠቃላይ 1,365,000 ብር ተቀብለዋል። የፊንቴክ ኢንቨስትመንት ድርጅትን ባልተገባናም በተጋነነ መልኩ በማስተዋወቅ በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን የተጠረጠሩት አርቲስቶችና የማስታወቂያ ባለሙያዎች ማለትም አርቲስት ሰለሞን ቦጋለም፣ አርቲስት ሰራዊት ፍቅሬም፣ አርቲስት ዳንኤል ተገኝ፣ ፕሮሞተር አብርሃም ግዛው፣ አርቲስት ይገረም ደጀኔም፣ መንሱር ጀማልና ካሊድ ናስር በቁጥጥር ስር ውለው ፍርድ ቤት መቅረባቸውም ተገልጿል። ፍርድ ቤቱም በእነዚህ ግለሰቦች ላይ እስከ መጋቢት 30 ቀን 2018 ዓ.ም ድረስ የጊዜ ቀጠሮ ፈቅዷል። እነዚህ ግለሰቦች እውቅናቸውን በመጠቀም የሐሰት መረጃዎችን በማሰራጨትና እያንዳንዳቸው 8 ሚሊዮን ብር የሚያወጣ የBYD ሶንግ ፕላስ መኪና በስጦታ በመቀበል ወንጀሉን በማሳለጥም ተጠርጥረዋል። የኢትዮጵያ ፌዴራል ፖሊስ በማጭበርበር በህገወጥ መንገድ የተገኘ ገንዘብን ህጋዊ አስመስሎ በማቅረብ እና በድንበር ተሻጋሪ ወንጀሎች ላይ የጀመረውን ምርመራ አጠናክሮ እንደሚቀጥልም አስታውቋል። የውስብስብ ወንጀል ተጣርቶ ክስ እንዲመሰረት ከፖሊስ ጋር በትብብር ለሰራው የፍትህ ሚኒስቴርና መረጃ ሲሰጥ ለነበረው ማህበረሰብ ፖሊስ ምስጋና ማቅረቡንም አዲስ ዴይሊ ከኢትዮጵያ ፌዴራል ፖሊስ መግለጫ ተመልክቷል።
ተቋሙ ከዚህ በፊት በሰጣቸው ጋዜጣዊ መግለጫዎቹ መኪኖችን ለማስረከብ ከጅቡቲ ወደ ገላንና ቃሊቲ ለማጓጓዝ ዝግጅት መጠናቀቁን ቢገልጽም ደንበኞች ግን ጉዳዩ ሌላ እንደሆነ በመናገር ተጭበርብረናልና ተጉላልተናል የሚሉ አቤቱታዎችን በተደጋጋሚ ሲያቀርቡ እንደነበረ ይታወሳል። እነዚህ በርካታ ቁጥር ያላቸው ደንበኞች እንደሚሉትም የመኪና አስመጪው ከ450 በላይ ከሆነ ሰው ከእያንዳንዱ 1.3 ሚሊዮን ብር በአጠቃላይ 600 ሚሊዮን ብር ገደማም ከተቀበለ በኋላ ሲያንገላታቸው ከርሟል። የድርጅት የቢዋይዲ ሴገል ሞዴል የኤሌክትሪክ መኪናዎችን በግማሽ ዋጋ ቅድመ ክፍያ ማለትም 950 ሺህ ብር በ3 ወር ውስጥ አምጥቼ ካስረከብኩ በኋላም ቀሪውን ክፍያ በ5 ዓመት ያለ ወለድ በየወሩ መክፈል እንደሚቻል መግለጹም ሲዘገብ ቆይቷል። ከጥቅምት 2017 ዓ.ም ጀምሮ 192 ለሚጠጉ ተመዝጋቢዎች ብቻ መኪናው ተሰጥቷል። ሆኖም ግን ሌሎቻችን ከተመዘገብንና የሚጠበቅብንን ክፍያ ከከፈልን ወራቶችን ብናስቆጥርም መኪናችንን ሊያስረክቡን አልፈለጉም በማለት ደንበኞች በተደጋጋሚ በድርጅቱ ላይ ቅሬታቸውንም አቅርበዋል። ድርጅቱ ማጭበርበሩን የጀመረው ከማስታወቂያው ሲሆን ይህም ግማሽ ክፍያው 950 ሺህ ብር ብቻ ነው እያለም ቢያስተዋውቅም የታርጋና የኢንሹራንስ 130 ሺህ ብር እና የተጨማሪ እሴት ታክስ 285 ሺህ ብር ሲጨመር የመኪናው ጠቅላላ ዋጋ 1,350 ሺህ ብር በላይ ነው። ለቫት ክፍያውም ደረሰኝ አይሰጡንም በማለትም ደንበኞች ተደጋጋሚ ቅሬታ አቅርቦበታል። ግንቦት 9 2017 ዓ.ም ድርጅቱ በጻፈው ደብዳቤም መኪናችሁ መጥቷል፣ በሳምንት ጊዜ ውስጥ እናስረክባችኋለን በማለት ባሳወቁን መሰረት መጀመሪያ ከከፈልነው ከ950 ሺህ ብር በተጨማሪ የታርጋና የኢንሹራንስ እንዲሁም የተጨማሪ እሴት ታክስ በአጠቃላይ እያንዳንዳችን 415 ሺህ ብር ያስከፈሉን ቢሆንም ምንም የገባም ሆነም የተረከብነው መኪና ሳይኖር ወራትን አስቆጥረናል በማለትም ደንበኞቹ ቅሬታቸውን አቅርበዋል። የድርጅቱን ባለቤቶች ማንነት በተመለከተ በተደረገ ጥናትም ባለቤቶቹ ሁለት ሲሆኑ አንደኛው አቶ ግርማይ ገብረ ማርያም የተባሉ በአሁን ሰዓት በቁጥጥር ስር ያልዋሉ ግለሰብ ሲሆኑ ከዚህ ቀደም በደቡብ አፍሪካ የዓለም ዋንጫ ሰዎችን እልካለሁ ብለው ገንዘቡን ይዘው ጠፍተው በኢንተርፖል አማካኝነት ከጀርመን ሀገር ተይዘው የመጡ ግለሰብ መሆናቸው ታውቋል። ሁለተኛው አሁን በቁጥጥር ስር የዋሉት አቶ ዳንኤል ዮሐንስ ናቸው። እኚህ ግለሰብም ሄሉ ታክሲ በሚል ስም ከ5000 በላይ ሰዎች ላይ ገንዘብ ሰብስበው ብዙ ሰዎችን ያጉላሉ እንደነበረም ተገልጿል። በዜጎች ላይ የ1.7 ቢሊዮን ብር ጉዳት በማድረስ የተጠረጠሩት የፊንቴክ ኢንቨስትመንት ድርጅት መስራችና ባለቤቶች ላይ ምርመራ ተጠናቆ ክስ መመስረቱን የፌዴራል ፖሊስ አስታውቋል። የፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤቶች የሆኑት ዳንኤል ዮሐንስ እና ግርማይ ገብረ ሚካኤል ይህደጎ የተባሉ ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪ ግለሰቦችን በመጠቀም ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት በማድረሳቸው ፖሊስ በ19 አይነት የተለያዩ ወንጀሎች ምርመራውን አጣርቶ ለአቃቢ ሕግ በመላክ ክስ እንዲመሰረት ማድረጉንም ገልጿል። በመጀመሪያ ላይ ክሱ የቀረበው ለአዲስ አበባ ፖሊስ ጠቅላይ መምሪያ የነበረ ቢሆንም ወንጀሉ ውስብስብ፣ ከፍተኛ ልምድ የሚጠይቅና ድንበር ተሻጋሪ በመሆኑ ምርመራው በኢትዮጵያ ፌዴራል ፖሊስ በኩል በሰፊው ሲጣራም ቆይቷል። በአሁኑ ወቅትም ተጠርጣሪ ዳንኤል ዮሐንስ ክሱ ተመስርቶበት በማረሚያ ቤት ሆኖ ጉዳዩን እንዲከታተል የተደረገ ሲሆን ሌላኛው ተጠርጣሪ ግርማይ ገብረ ሚካኤልን በቁጥጥር ስር ለማዋል ክትትል እየተደረገ እንደሚገኝም ተገልጿል። ግርማይ ገብረ ሚካኤል በአውሮፓውያኑ 2010 የደቡብ አፍሪካ ዓለም ዋንጫ ወቅትም አስካሉካን በተባለ ድርጅት ስም ዜጎችን በማጭበርበር በሚሊዮኖች የሚቆጠር ገንዘብ ይዞ ከሀገር ቢሰወርም በወቅቱ በኢንተርፖል አማካኝነት ተይዞ ለሕግ መቅረቡን የወንጀል ሪከርዱ ያመለክታል። ተጠርጣሪዎቹ ተጎጂዎችን በ90 ቀናት ውስጥ የመኪና ባለቤት እናደርጋቸዋለን በማለት የ950 ሺህ ብር ማለትም 50% ቅድሚያ ክፍያ እንዲፈጽሙና ቀሪውን ገንዘብ ያለ ወለድ በ5 ዓመት በባንክ ብድር እንደሚጨርሱ በማሳመን ነው ወንጀሉን መፈጸማቸውን የፌዴራል ፖሊስ የገለጸው። ሕዝብን ለማሳመን ሲሉም 148 መኪኖችን ከጅቡቲ በማስገባት 100ዎቹ
መኪኖቹን ለተወሰኑ ሰዎች ማከፋፈላቸውንና ቀሪዎቹን 48 ዘመናዊ መኪኖች በድብቅ መሸጣቸውን ፖሊስ አረጋግጫለሁ ብሏል። ተጨማሪም 350 መኪኖች ወደ ሀገር መግባታቸውንና 400 መኪኖች ጅቡቲ ወደብ መድረሳቸውን የሚገልጽ የሐሰት መረጃ ለተጎጂዎች ሲሰጡ እንደነበረም በምርመራው እንደተደረሰበት ፖሊስ አረጋግጧል። ተጠርጣሪዎቹ የኤሌክትሪክ መኪና አምራች ከሆነው የቻይናው BYD ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው በማስመሰልና በመስቀል አደባባይ ከተለያዩ ቦታዎች በውሰት ያሰባሰቧቸውን መኪኖች ድርጅቱ ያስገባቸው በማስመሰል የማጭበርበር ወንጀል ሲፈጽሙ መቆየታቸውም ተገልጿል።